በጣም ቆንጆዬ እኮ ነሽ። እንዴ ምንድነው መስማታኝ? ኧረ እኔ መች መታወሽ ነካ አይደል እንዲያረኩሽ ሲነካ ነገ አፕዴት ትሆንና ወደ ኔክስት ኔካ ወደ ካልቾ ትቀየራለች። ትሰማኛለህ? ካሁን በኋላ ቀና ብለህ እንዳታየኝ እሺ? በቃ አንቺ ጭዌ የማታውቂም ማለት ነው። ጭዌ የማታውቂም እኔ በቃ ብለህ እኔን ፋና ብለህ ሰደብኝ። ዛሬ በስድብ ከጀመርክማ ባቄላ ካደረች አትቆረጠም ይላል አባቴ። ለወዲ ታሰጋኛለህ፣ ነገ ደብድበህ ትገለኛለህ በዚህ አይነት እና በላውን ሜሪ ወይ ማሲቴ እናቴ አንተ ምንድነው? ወይኔ በሞትኩት ምን ሆነሽ ነው? ወግ ደርሶኝ ማለት ፈጣሪ ጸሎቴን ሰምቶኝ ምን የመሰለ አፍቃሪ ሰጥቶኛል መሰለሽ። ፍቅሩን ሲገልጽልኝ ደህና አድርጎ እያላጋኝ ነው እንዴ? እሱ ሲያላጋሽ ቆይ አንቺ ምን ሊጥ እያቦካሽ ነው? ደህና አድርገሽ በሽመል አታለዋግጂው። ዘንድሮ እኮ የፍቅር መገለጫ ዱላ ሆኗል። አንዳንዴ በዱላ ቋ ካላረገሽ ምኑን አፈቀረሽ ማለት ነው? እንደዛ ሆነ ደግሞ አሁን ምን ነው መሀላችሁ ፍቅር የለም እንዴ? ማለት ባታፈቅራት እንኳን ትንሽ ነካ አታረጋት? ፊቷ እኮ ንጹህ ነው። አንዴ እንኳን እቺ ታሳዝንም። አንዴ እንኳን ነካ አታረጋት? እንደው ፍቅር የሌለበት ዘመን እውነቷን ነው። አታፈቅረኝም ማለት ፍቅር የለም። ኧረ አፈቅርሻለሁ የኔ ፍቅር። ይጣል ቆይ እዚህ ጋር ፍቅር ይታያል፣ እዚህ ጋር ጠባሳ ይታያል። እኔ አይታየኝም። እናንተ ከታየ ንገረኝ። ያደለው ባሉ እየተፈጠረ በቡጥ እያላጋ ፍቅሩን ይገልጽለታል። የኔው ግን ምን እድል አለኝ እኔ? ድሮንም እድል የለኝም። ፍቅሬን ልግለጽልሽ? አፈቅርሻለሁ። እሺ እኔም